ራስ ወዳድ ሁን። ቃሉ ትንሽ ሊከብድ ይችላል። እስከዛሬ ግን ራስ ወዳድ ሳትሆን ራስን እየጠላህ ነበር። ብዙ ሰዎችን ትወዳለህ፣ ብዙ ሰዎችን ታደንቃለህ። ነገር ግን እስከዛሬ ለራስህ የአድናቆት ቃል ተናግረህም አታውቅም። ከዚህ በኋላ ግን ይህንን ነገር እንቀርፋለን። ለሰዎች ለመከበር ጥሩ ቦታ ለማግኘት የምንፈልግ ከሆነ በቅድሚያ ራሳችንን መውደድ ያስፈልገናል። ሁላችንም ባላወቅነው መንገድ ራስ ወዳዶች ነን። አንዳንዴም የራሳችን ጠላት ነን። ስለዚህ ይህን እንዴት ነው የምናስተካክለው? ራስህንም ራስህ ካላከበርክ ማንም መጥቶ ሊያከብርልህ አይችልም። ራስህን የማታከብረው ከሆነ ለራስህ ትልቅ ቦታ ማሰጥ ከሆነ ማንም ላንተ ትልቅ ቦታ ሊሰጥ አይፈልግም። ምክንያቱም ባለቤቱን ካልናቁ አጥሩን አይነቀንቁ ነው። አንተ ራስህን ካላከበርክ ማንም ሊያከብር አይችልም። አንተ ካስተዋላችሁ አንዳንድ ቤት ማቶልቆ ይገባል። ባለቤቱ አውልቆ ሲገባ ሁሉም ሰው እየተከተለ አውልቆ ይገባል። አንዳንድ ቤት ግን ባለቤቱ ጫማውን ሳያውልቅ ከገባ ሁሉም ጫማውን ሳያውልቅ ይገባል። ስለዚህ አንተ በዘረጋህላቸው መስመር፣ አንተ በከፈትክላቸው መንገድ ነው ሊሄዱ የሚችሉት። መጀመሪያ ራስን ማክበር ይኖርብሃል። ራስን ስታከብር እነዚህ ነገሮች ደግሞ ማድረግ ይኖርብሃል። እነዚህ ነገሮች ማስተካከል ይኖርብሃል። እነሱም ጥሩ አለባበስ መልበስ ይኖርብሃል። ብዙ የተጋነኑ ልብሶችን ምናምን መልበስ አይደለም። በቃ ያለህን ነገር በጽዳት ጥርት ባለ ሁኔታ መልበስ ይኖርብሃል። ራስ ትልቅ ሪስፔክት ስትሰጥ ነው ሰውም ላንተ ሪስፔክት የሚሰጥ። ለራስ ጥሩ አመለካከት ሲኖር ነው ሰውም ላንተ ጥሩ አመለካከት የሚኖረው። ስለዚህ እነዚህን ነገሮች ማድረግ ይኖርብሃል። ሌላው ደግሞ የአካል ብቃት እንቅስቃሴ ስራ። ራሱን የሚወድ ሰው፣ ራሱን መንከባከብ የሚፈልግ ሰው፣ ጥሩ ቦታ መድረስ የሚፈልግ ሰው የግድ ስፖርት መስራት ይኖርበታል። ስፖርት መስራት ሲባል ደግሞ ትልቅ ጂም ቤቶች መሄድ አይደለም። አቅም በፈቀደው ሁኔታ ሰፈር ውስጥ መስራት ትችላለህ። መሮጥ ትችላለህ። እቤት ውስጥ ራሱ መስራት ትችላለህ። ስትሬቺንግ ኤክሰርሳይሶች፣ ወንድ ልጅ ከሆንክ ፑሽ አፕ፣ ብቻ አቅም ፈቀደው የምችለውን ነገር መስራት ይኖርብሃል። ምክንያቱም ለራስ ሪስፔክት የሚጀምረው እነዚህ ነገሮች ከማድረግ ነው። ሌላው ደግሞ መጥፎ ቃላቶች ለራስ አትናገር። እኔ አልችልም፣ እኔ አይሆንልኝም፣ ኧረ እንደዚህ አይነት ነገር እኔ አልችልም፣ ኧረ እንደዚህ አይነት ነገር እኔ አላውቅም አትበል። አንተ የምትችለው ነገር ይሆናል። ምናልባት ያንተ መክሊት ያ ሊሆን ይችላል። የሆነ ነገር አልችለውም፣ አላውቀውም፣ አይሆንም በማለት ብዙ ድሎች እያመለጡ ነው። ስለዚህ ለራስ ሪስፔክት የምትሰጥ ከሆነ ራስን አስተምር። ይህን ነገር ለጊዜው አላውቀውም፣ ነገር ግን ካስተማራችሁን ቶሎ እቀበላለሁ የሚል አመለካከት ይኖራል። ስለዚህ ነገሮችን በእነዛ መልኩ መውሰድና ማድረግ። ሌላው ደግሞ ራስን መውቀስ አቁም። ያለፈው ነገር አልፏል እኮ ኦልሬዲ። በትላንትና ታሪክ ዛሬ ላይ መኖር የለብህም። ታሪክ ዛሬ ላይ መኖር የለብህም። በዛሬ ታሪክ ደግሞ ነገር ማበላሽት የለብህም። በቃ ያለፈው አለፈ። ላለፈው ነገር ይቅር በል። ማንም ተወቃሽ ሊሆን አይችልም። አንተ ትላንትና ሳታውቅ ባለማወቅ፣ ምናልባት በእድሜ ሊሆን ይችላል፣ ሰዎች ገፋፍቶ ሊሆን ይችላል፣ በብዙ ነገሮች ሊሆን ይችላል ያንን ስተሰራ። በቃ ራስን ይቅር ብለህ ዛሬን መኖር ነው። የተሰጠህ አዲስ ቀን እስካለ ድረስ እሱን በአግባቡ መኖር ነው። የተሻለ ነገ ደግሞ ይመጣል፣ እሱን ደግሞ በአግባቡ መኖር። ስለዚህ ባለፈው ነገር ራስን መውቀስ ተውና ዛሬን በአግባቡ ኑር። ለራስህ ይቅርታ አድርግለት። እንዲህ ለሰውስ ይቅርታ እናደርጋለን አይደል እንዴ? የተበደሉ ሰዎች ስንት ብዙ የሆኑ ሰዎች ይቅር እኮ ይላሉ። ስለዚህ ያለፈውን ታሪካችንን ይቅር ብለን በአዲስ ማንነት ወደፊት ነው መንቀሳቀስ ያለብን። ያለፈውን ታሪክ ደግሞ ለመተው የግድ አዲስ ዓመት መምጣት የለበትም። የግድ ሰኞ መምጣት የለበትም። ዛሬ በየትኛውም ሰዓት የራስህን ይቅር ብለህ አዲስ ማንነትን መጀመር ትችላለህ። ስለዚህ ካሁን በኋላ ራስን መውቀስ ማቆም ይኖርብሃል። ሌላኛው ደግሞ ፍክክር አቁም። አንተ ከማንም ጋር ልትወዳደር አትችልም። አንተ የራስህ መልክ፣ የራስህ ቁመና፣ የራስህ ነገሮች አሉት። ከሰዎች ጋር መወዳደር አትችልም። አንተ በራስህ መንገድ ነው ልትሄድ የምትችለው። አንተ ምናልባት መጻፍ ላይ ጎበዝ ልትሆን ትችላለህ። አንዳንዱ ደግሞ መናገር ላይ ጎበዝ ሊሆን ይችላል። አንተ መናገር ከሚችለው ጋር መወዳደር አትችልም። ምክንያቱም እሱ የራሱ መንገዱ ነው። እሱ ራሱን የቀረጸው በመናገር ኦር አንደበቱን የገረው በቤተሰብ ሊሆን ይችላል። ስለዚህ አንተ ከእሱ ጋር መወዳደር አትችልም። አንዳንድ ሰው በሆነ ነገር ስኬታማ የሆኑ ለዛ ነገር ትልቅ ጊዜ ስለሰጠው ይሆናል። አንተ እኮ ለዛ ነገር ጊዜ አልሰጠውም። አንድ ጎበዝ ቪዲዮ ኤዲተር አለ። ጥሩ ቪዲዮ ኤዲት ሊያደርግ ይችላል። ምክንያቱም ለሱ ብዙ ጊዜ ስለሰጠው፣ ብዙ እውቀቶችን ስለገበየ፣ ብዙ ነገሮችን ስላደረገ በጣም ጎበዝ ነው። አንተ ደግሞ ጀማሪ ቪዲዮ ኤዲተር ነህ። ከሱ ጋር መወዳደር አትችልም። አንተ ጀማሪ ሆነ ከትላልቆቹ ጋር መወዳደር አትችልም። ምናልባት እነሱ ላይ መድረስ እፈልጋለሁ ብለህ የእነሱን ስኬት እያየ እንትን ልትል ትችላለህ። ጥሩ፣ እሱ ጥሩ ነው። ነገር ግን አንተ ከነሱ ጋር እየተፈካከርክ አንተን ራስን የበታች እንደሆን፣ አንተን እንደማትሻሻል፣ ኦሪያ ነገር እንደማይገባ ራስን እንደዛ አድርገህ ማሰብ የለብን። ሁላችንም በተፈጥሯችን እኩል ነን። አካባቢያችንን የቀረጸን። ምናልባት አንዳንድ ሰዎች በጣም ጎበዝ ተናጋሪ ሊሆኑ ይችላሉ። እነሱ እንዲህ ጎበዝ ተናጋሪ ሊሆኑ የቻሉት ስላነበቡ ሊሆን ይችላል።
አንተ ደግሞ ይሄን ነገር አላደረክም። ስለዚህ ይሄን ነገር እስካላደረክ ድረስ ጥሩ ተናጋሪ ላትሆን ይችላል። ስለዚህ ጥሩ ተናጋሪ መሆን ደግሞ የምትፈልግ ከሆነ የግድ ማንበብ ሊኖርብህ ይችላል። የሆነም ነገር ማድረግ በትምህርትም ጎበዝ መሆን የምትፈልግ ከሆነ በደንብ ማጥናት ይኖርብሃል። ምናልባት ክፍል ውስጥ በጣም ጎበዝ ተማሪዎች ሊኖሩ ይችላሉ። ስለዚህ አንተም እንደነሱ ጎበዝ ለመሆን የምትፈልግ ከሆነ ማጥናት ይኖርብሃል። ምናልባት በስራ ቦታ ውስጥ ጥሩ ሰራተኞች ሊኖሩ ይችላሉ። እንደነሱ ጎበዝ ሰራተኛ፣ ተወዳጅ ሰራተኛ ለመሆን አንተ የሆነ ቫልዩ መስጠት ሊኖርብህ ይችላል። ያንን ቫልዩ እስካልሰጠ ድረስ ያንን ነገር እስካላደረክ ድረስ በዛ ቦታ ላይ ቫልዩብል ላትሆን ትችላለህ። በዛ ቦታ ላይ አነስ ያለ ቦታ ሊኖር ይችላል። ስለዚህ ራስህን ስታከብር፣ ለራስህ ቫልዩ ስትሰጥ ሌላም ሰው ቫልዩ ይሰጣል። ስለዚህ ራስህን ከሌሎች ሰዎች ጋር አፎካክረ ራስህን ወደ ኋላ እንደቀራ እየመሰለ ማማረርና መፎካከር የለብን። ራስንም መጥላት የለብን። ቢያንስ የራስ ጠላት አትሁን፣ የራስ ወዳጁ። ራስን ካላከበርከው መጀመሪያ ላይ እንደነገርኳችሁ ራስን ማታከብረው ከሆነ ማንንም መጥቶ ራስን ሊያከብርልህ አይችልም። ስለዚህ በሰው ስኬት ራስን አትመዘን። ያ ሰው ስኬታማ የሆነው በዚህ ብቻ ነው። ምናልባት አንተ በምትችለው ነገር ስኬታማ ላይሆን ይችላል። አንድ ጀልባ ቀዛፊና አንድ ምሁር ይገናኛሉ። ያ ምሁር ከአንድ ቦታ ወደ አንድ ቦታ መሻገር ይፈልጋል። ስለዚህ ያንን ጀልባ ቀዛፊ የግድ አነጋግሮ በሱ ጀልባ መሄድ ይገባዋል። ስለዚህ ያ ምሁር በዛ ጀልባ ቀዛፊ ጀልባ ይቀመጥና መንገዳቸውን ይጀምራሉ። ያ ምሁር ብዙ ጥያቄዎች ይጠይቀዋል። ያንን ጀልባ ቀዛፊ ወዳጄ ስለ ከዋክብት ታውቃለህ ይለዋል። ጀልባ ቀዛፊው እንደማያውቅ ይነግረዋል። ከእድሜን 25% አባክነሃል ይለዋል ያ ምሁሩ ለጀልባ ቀዛፊው። እንደገና ስለ ምድር አራዊት ታውቃለህ ይለዋል። አይ እኔ አላውቅም ይላል ያ ጀልባ ቀዛፊ። ውይ የእድሜህን 25% አባክነሃል ይለዋል። ከዛ እንደገና ያ ምሁር ድጋሚ ጠይቀዋል። ውሃና ወውስ ስላሉ እንስሳት ታውቃለህ ይለዋል። አይ እኔ ስለዚህ ነገር አላውቅም ይላል ያ ጀልባ ቀዛፊ። እድሜህን 75% ምንም ባለማወቅ ነው አይፈጀኸው ይለዋል። ከዛ በመሃል አጋጣሚ ማዕበል ይነሳል። ወዳጄ መዋኘት ትችላለህ ይለዋል። አይ ስለ መዋኘት ብዙ አንብቤያለሁ፣ ብዙ ነገሮችንም አጥንቻለሁ ይላል። ነገር ግን መዋኘት አልችልም ይላል ያ ምሁሩ ሰውዬ። ከዛ ለይሄ ጀልባ ቀዛፊ የህይወትን 100% ጨርሰሃል ይለዋል። ምን ማለት መሰላችሁ? ቻችን በሆነ ነገር ላይ የምናውቅ ይመስለናል። ስለዚህ እኛ በምናውቀው ቦታ አንዳንድ ሰው ሊያውቅ ይችላል፣ እኛ ደግሞ በማናውቀው ቦታ ሌላ ሰው ሊያውቅ ይችላል። ስለዚህ ሁሉ ጊዜም የምንበለጥበት ነገር አለ። ስለዚህ ከዛ ሰው ጋር መፎካከር የለብንም። ያ ጀልባ ቀዛፊ ዋና ላይ በጣም ጎበዝ ነው፣ ጀልባ መቅዘፍ በደንብ አድርጎ ይችላል። ያ ሰውዬ ደግሞ ንባብ ላይ ጎበዝ ነው፣ ስለ ከዋክብት ስለ ምናምን ያውቃል። ነገር ግን ይሄና ይሄ መወዳደር አይችሉም። ይሄኛው በጣም ጎበዝ የሆነበት ነገር አለ፣ ይሄኛው ደግሞ ጎበዝ ያልሆነበት ነገር አለ። ስለዚህ ሁላችንም በየራሳችን መንገድ የተሻለ ማንነት አለን። ከሰው ጋር መፎካከር የለብንም። መፎካከር ራሱ አለብን ብለን የምናስብ ከሆነ ከራሳችን ከትናንትና ማንነታችን ጋር ነው መፎካከር ያለብን። ሌላኛው ደግሞ ፉክክር ሲባል አንደኛው ከኤንቫይሮንመንት ጋር አለ፣ ሁለተኛው ደግሞ በሶሻል ሚዲያ አለ። የኤንቫይሮንመንቱ የተወሰነ እሱን እንደውም ልንገድበው እንችላለን። አብዛኞቻችን ደግሞ እየተፎካከርን ያለው ከሶሻል ሚዲያ ከማናውቀው ሰው ጋር ነው። አብዛኛው ኢንፍሉዌንሰር ሶሻል ሚዲያ ላይ ያለ ሰው ፖስት ያደርጋል። ዛሬ በለውን ምግብ እየቆራረጠ 40 ቀን ይፖስቷል። ከዛ አንተ ሁሉ የሚመገበው እንደዚህ አይነት ምግብ ነው እንዴ ብለህ እያልክ ራስን ታማራለህ፣ ወይ ያለህበትን ነገር ለፉክክር ትዳረጋለህ። ስለዚህ እንደዚህ መሆን የለበትም። በቃ ያ ሰው ይሄን ነገር አደረገ፣ መብቱ ነው ያድርግ። አንተ ከሱ ጋር መፎካከር የለብህም። አንተ እኮ እዚህ ጋር ማሳካት የምትፈልገው ነገር አለ። አንተ መድረስ የምትፈልገው ነገር አለ፣ መድረስ የምትፈልግበት ቦታ አለ። ስለዚህ ያ ቦታ እስካለ ድረስ ከዛ ሰው ጋር መፎካከር የለብህም። በቃ ያ ሰውዬ መብላት ስለሚወድ የበላውን ፖስት ሊያደርግ ይችላል። መኪና ስለሚወድ እየነዳ ፖስት ሊያደርግ ይችላል። ምናልባት ካንተ ፓስ ጋር የማይመሳሰል ሰው አንተ እሱ ያሳለፈውን ነገር አታውቅም። ምናልባት ብዙ ነገሮችን አሳልፎ ሊሆን ይችላል እዚህ ስኬት ላይ ደረሰው። አንተ ያንን እዛ ስኬት ላይ ለመድረስ ያንን መስዋዕትነት መክፈል ትፈልጋለህ? እውነት ያንን መስዋዕትነት የምትከፍል ከሆነ ደግሞ የፈለክበት ቦታ ላይ መድረስ ትችላለህ። ስለዚህ እዛ ቦታ ላይ መድረስ የምትፈልግ ከሆነ ማድረግ ያለብህን ነገር ማድረግ ይጠበቅብሃል። ሶሻል ሚዲያ ላይ ከምታያቸው ሰዎች ጋር በምንም ተአምር መፎካከር የለብህም። አብዛኛው ጊዜ ሶሻል ሚዲያ ላይ የሚወጣ ነገር 70-80% ውሸት ነው። ሲጀመር የሚያሳየህ ጥሩን ጎን ነው እንጂ መጥፎ ጎኑን አያሳይም። እዛ ጋር እየሳቀ ነው እንጂ የሚያሳየህ እያለቀሰ በምንም ተአምር አያሳይም። የሚያዘነበትን ፓርት አያሳይም። ስኬቱን ነው እንጂ የሚያሳየህ የከፈለው መስዋዕትነት አያሳይም። ስለዚህ ወዳጅ ከሱ የሱ ስኬትና ያንተ እዚህ ጋር የምትከፍለውን መስዋዕትነት እያወዳደር ወደ ራስን ብሌም አታድርግ።
ራስን አትውቀስ። ሌላኛው ደግሞ በራስ ተማመን። በራስና በፈጣሪ ማተማመን ከሆነ በማለት ተማመን ነው። ሰው እንግዲህ ተሰባሪ ነው። ሰው ቃሉን አጣፊ ነው። ሰው የነገር አደርግልሃለሁ ብሎ ነገ ሊቀይር ይችላል። ስለዚህ በመጀመሪያ በፈጣሪ እመን። በፈጣሪ ካመንክ በኋላ በራስ ደግሞ እመን። ገባህ አይደለ? ፈጣሪያችን እኛን እንድንበረታ አድርጎ ነው የፈጠረን። ደግሞ በርትተህ ለቤተሰብም ለሀገርም ምሳሌ መሆን ትችላለህ። ስኬታማ ከሆንክ እኮ ሁሉም ሰው ይፈልጋል። ስኬታማ እስክትሆን ድረስ ነው ያለውን መስዋዕትነት ግን ማንም መስማት አይፈልግም። አንድ እግር ኳስ ተጫዋች ትሬዲንግ ያደርጋል፣ ጧት ተነስቶ ይሮጣል፣ ብዙ ነገሮችን ያደርጋል፣ ጂም ቤት ይገባል፣ እነዚህ ነገሮች ያደርጋል። ነገር ግን ያ ሰው የሚፈልገው ማየት የሚፈልገው 90 ደቂቃ ያለውን ፐርፎርማንስ ነው። እዛ 90 ደቂቃ ውስጥ ያለውን ፐርፎርማንስ ጥሩ ነው መጥፎ ነው ብሎ ለመተቸት ነው የሚገባው። ኦር አንተን ጎል ለማየት ነው፣ ኦር አንተ ስታሸንፍ ለማየት ነው። ነገር ግን አንተ እዛ ጋር የከፈልከው መስዋዕትነት ማንም አላየም። ከ90 ደቂቃ በፊት ያደረግከውን ትሬዲንግ፣ የሮጥከውን፣ ጂም ቤት የገባውን፣ አመጋገብ፣ እያንዳንዱን ነገር ማንም አልተመለከተም። ስለዚህ ስኬት የሚመጣው ደግሞ ከነዛ ማንም ካላያቸው ድርጊቶች ጀርባ ነው። ስለዚህ ሁሉም ሰው የሚያየው ስኬትን ነው። ስኬታማ መሆን የምትፈልግ ከሆነ በራስ መተማመን ይኖርባል። በፈጣሪ መተማመን ይኖርባል። በቅድሚያ በፈጣሪ ስትተማመን ነው ሁሉም ነገር ሊሳካ የሚችለው። በራስና ፈጣሪ የምትተማመን ከሆነ ምንም ነገር አያስቆምም። ራስ መተማመን ለመገንባት አስፈላጊ ከሆኑ ነገሮች አንዱ ጸሎት ማድረግ ነው። በፈጣሪም እንድትተማመን የሚያደርግ ጸሎት ስታደርግ ነው። አመስግን፣ ላለህ ነገር አመስግን። ላለህ ነገር ስታመሰግን የበለጠ ይጨመርልሃል። ስለዚህ ጸሎት ማድረግ ይኖርብሃል። ማንበብ ነው። ሁለተኛ ጥሩ ቪዲዮዎችን በመመልከት ነው። እነዚህ ጥሩ ቪዲዮዎች አንተን የተሻለ ቦታ እንድትሆን ያደርጉሃል። የተሻለ ተናጋሪ እንድትሆን፣ የተሻለ አዳማጭ እንድትሆን፣ የተሻለ እንድትሆን ብቻ በየትኛው መንገድ የተሻለ እንድትሆን ያደርጋል። ስለዚህ በራስ መተማመን የምትፈልግ ከሆነ እነዚህ ነገሮች ማድረግ ይኖርባል። ሌላኛው መጀመሪያ ላይ እንዳልኳችሁ የአካል ብቃት እንቅስቃሴ ስራ። በሰውነት ኮንፊደንት እንድትሆን በጣም ወፍራም ሰው ነው ኮንፊደንት የሚሆነው ወይስ ሼፕ የሆነ ሰው? በጣም ወፍራም የሆነ ሰው እኮ እንደውም ኮንፊደንት አይሰማው። ካንኮን ምን አሉኝ፣ ካንኮን እንደዚህ አሉ። ቀጫጫ ሰውስ ኮንፊደንስ ይሰማዋል? ኮንፊደንስ ይሆናል በሆነ ነገር ላይ አይሆንም። በራስ መተማመን እንዲኖር በየትኛው ነገር ላይ ፐርፌክት መሆን ይኖርብሃል። ፐርፌክት ስንል ደግሞ በጣም ፐርፌክት መሆን አይደለም፣ በቃ ባለህ ነገር ኒት መሆን ነው። የአካል ብቃት እንቅስቃሴ የሰራ ሰውና ያልሰራ ሰው እኩል አይደለም። እኩል ፐርፎርም አያደርግም። የሆነ ቦታ ላይ ያነበበ ሰውና ያላነበበ ሰው እኩል ፐርፎርም አያደርግም። ፈተና ላይ ስትቀመጥ አንብበህ ስትቀመጥ ነው ምን የሚጨምረው ወይስ አታነብ? አንብበህ ስትቀመጥ በራስ መተማመን ይጨምራል። ጥያቄዎችን በደንብ አድርገህ ዘና ብለህ መመለስ ትችላለህ። ስለዚህ በራስ መተማመን እንዲኖርህ በሆነ ነገር ላይ መዘጋጀት ያስፈልጋል። በሆነ ነገር ላይ ተዘጋጀ ስትሆን በራስ መተማመን ይኖርሃል። የትም ቦታ ላይ ናውጣና ተናገር ስትባል በቃ የሆነ ነገር የተዘጋጀው ነገር ስላለ ወጥተህ ትናገራለህ። ና የሆነ ነገር አድርግ፣ ና እስቲ ይሄን ነገር አግዘኝ፣ ይሄን ነገር አንሳ ስትባል በራስ መተማመን ስላለ ታነሳለህ፣ ታግዛለህ። ስለዚህ በራስ መተማመን በሚጨምር ጊዜ ራስን የመውደድ ፕሮባቢሊቲ ይጨምራል። ራስ ወዳድነት ስንል ኔጌቲቪቲውን እንዳትወስዱት። ራስ ወዳድ ሲባል ሰልፊሽነትን አይደለም። ራስነት ማለት ራስን ሳይጠሉ ለራስ ተገቢውን ክብር መስጠት ነው። ስለዚህ ሁላችንም ራስ ወዳዶች መሆን ይገባናል።